ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን የሚያዝያ 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ብፁዕ ወቅዱስ አቡነ ማትያስ ከጨለማው ዓለም እንውጣ ብለዋል። የትንሳኤ በዓል መልእክት ከአማራ ፋኖ ወለጋ እዝም ተላልፏል። ፋኖ በደብረ ማርቆስ ልዩ ኦፕሬሽን ፈጽሟል። 24 አድማ ብተና ፖሊሶች ተደምስሰዋል። በምስራቅ ግንባርም 18 የአብይ ወታደሮች ተሸኝተዋል። ዝርዝር የግንባር መረጃ ይዘናል። የትብብር ለኢትዮጵያ አንድነት የፓርቲ አመራሮች የትንሳኤ በዓልን ከግፍ እስረኞች ጋር አሳልፈዋል። የእነ አቶ ክርስቲያንና አቶ ዮሐንስ የጤና ሁኔታ አሳሳቢ ነው ብለዋል። ድርድራቸው ያልተሳካው አሜሪካና ኢራን መተማመን እንዳቃታቸው ተነግሯል። ባለስልጣኖቻቸው ይህንኑ አረጋግጠዋል። ትራምፕ ሆርሙዝን ራሴ ይዘጋለሁ ብለዋል። የሩሲያው ፕሬዝዳንት በትንሳኤ በዓል መልእክታቸው የዩክሬን ጦርነት ተሳታፊ ወታደሮችና ቤተሰቦቻቸውን አሞግሰዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጨለማው ዓለም መንፈስ ያጠፋናልና ብርሃንን እንከተል ሲሉ ብፁዕ ወቅዱስ አቡነ ማትያስ ገለጹ። ዓለም እንዳጠቃላይ በጨለማ ተውጦ ሲተረማመስ የሚታየው ከብርሃን ይልቅ ጨለማን ምርጫው ስላደረገ ነው። የእኛ ምርጫ ብርሃን የሆነውን እግዚአብሔር እንዲሆን የቤተ ክርስቲያን የዘውትር ጥሪ ነው ሲሉ ብፁዕ ወቅዱስ አቡነ ማትያስ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አባ ማትያስ ባስተላለፉት የትንሣኤ በዓል መልእክት ብርሃንን እንከተል ብለዋል። ቅዱስነታቸው ጌታችን በትንሣኤው ትንሣኤያችንን ሲያበስረን የትንሣኤ ሰዎች ሆነን በመንፈስና ሞራል በማደግ ብርሃናት ዓለም ልንሆን እንጂ እንደገና የጨለማው ኃይል መሳሪያዎች ልንሆን አይደለም ብለዋል። የሞቱና የትንሣኤው ምስጢር በንጹሑ ሕሊናችን ካስተዋል ነው ውስጣችን እሱን ለመቀበል የሚያዳግተው አይደለም ሲሉ አክለዋል። ከዚህ አንጻር በትንሣኤው አምነን ትንሣኤያችንን እየተጠባበቅን የምንገኝ ሕዝበ ክርስቲያን በቅን አስተሳሰብ በርቱ አእምሮና በኃይለ ሃይማኖት እየታገዝን ጨለማውን ዓለም ወደ ብርሃን ለመለወጥ መጣርና መትጋት ይጠበቅብናል በማለትም መልእክት አስተላልፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ በዓል ሃይማኖታዊ ይዘቱን በጠበቀ መልኩ ታላቅ በሆነ መንፈሳዊ ስነ ስርዓት ሲከበር ውሏል። በዓሉን አስመልክቶ ሌሊቱ ሙሉ በአድባራትና አብያተ ክርስቲያናት የመሐሌትና የቅዳሴ ስነ ስርዓት የተከናወነ ሲሆን በታላቅ መንፈሳዊ ስርዓትም የኢየሱስ ክርስቶስ ሞትን ድል አድራጊነት ተበስሯል። እጅግ በርካታ ኦርቶዶክሳውያን በቤተ ክርስቲያን ተሰባስበው በሌሊቱ ስነ ስርዓት ላይ በመገኘት ትንሣኤውን በምስጋና በዝማሬና በቅዳሴ መቀበላቸውን በተሰራጩ ምስሎች ተመልክተናል። በዓሉ በኢትዮጵያ ካቶሊክ ቤተክርስቲያንም በድምቀት ተከብሯል። የትንሣኤ በዓል በሙሉ ወንጌል አማኞች ወይም በፕሮቴስታንት እምነት ተከታዮች ዘንድ በአዲስ አበባ ስታዲየም የተከበረ ሲሆን የጠቅላይ ሚኒስትሩ ባለቤት ዝናሽ ታያቸው ሲዘምሩ ታይተዋል። በዓሉን በማስመልከት ከተለያዩ ወገኖች የእንኳን አደረሳችሁ መልእክት እየተላለፈ ይገኛል። ከአማራ ፋኖ በወለጋ እዝ የተላለፈው የእንኳን አደረሳችሁ መልእክት የዘንድሮውን የትንሣኤ በዓል ስናከብር ብዙዎቻችሁ በየመጠለያ ጣቢያውና በየጦር ሜዳው ላይ ሆናችሁ እንደሆነ እናውቃለን ይላል መግለጫው። ወለጋ ላይ በሺዎች የሚቆጠሩ ወገኖቻችን ደማቸው እንደ ጎርፍ መፍሰሱ በመቶ ሺዎች የሚቆጠሩም ተወልደው ካደጉበት ካለሙትና ካቀኑት ቀያቸው ተፈናቅለው ለሰቆቃ መዳረጋቸው የሁላችንም የቁስል ጠባሳ ነው ብሏል። ዛሬ የምታልፉበት መከራ፣ ረሃብ፣ ጥማትና ስደት የመጨረሻው የጨለማ ምዕራፍ ነው ያለው መልእክቱ በጦር ግንባር ውስጥ ሆነን ከጠላት ጋር ተናንቀን የምንገኘው የእናንተን መገደልና መፈናቀል ለዘላለም ለማስቆም ነው ሲልም ያክላል። ዛሬ የምናልፍበት መከራ የነገው ድላችን ዋዜማ እንደሆነ እንድታውቁልን እንፈልጋለን ያለው የወለጋ ፋኖ ከከባዱ የጨለማ ሌሊት በኋላ ንጋት እንደሚመጣ ሁሉ ከአማራ ሕዝብ ጫንቃ ላይ የሞትና የውርደት ቀንበር የሚሰበርበት ጊዜ ሩቅ አይደለም። የፈሰሰው የንጹሐን ወገኖቻችን ደም ፍትህን ያገኛል። የተፈናቀሉ ወገኖቻችንም በክብር ወደ ቀያቸው ይመለሳሉ ብሏል። ፋኖ የህልውናችሁ ጋሻ የትንሣኤያችሁ አብሳሪ ሆኖ እስከ መጨረሻው የድል አድማስ ድረስ በጽናት ይቆማል ሲልም የአማራ ፋኖ በወለጋ እዝ መልእክቱን አስተላልፈዋል። በደብረ ማርቆስ 24 አድማ ብተና አባላት በፋኖ ኦፕሬሽን ሲደመሰሱ በምስራቅ ግንባር ብሬን ተኳሹን ጨምሮ 18 የአገዛዙ ወታደሮች እስከ ወዲያኛው ተሸኙ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር አካል የሆነው ነብሮ ተወርዋሪ ኮማንዶ በአሁኑ 16ኛ ክፍለ ጦርና እሸት ክፍለ ጦር በአሁኑ 19ኛ ክፍለ ጦር የተውጣጡ በቁጥር አነስተኛ ፋኖች የብልጽግና ወንበር አስጠባቂ ሰራዊትን ኪሳራ አድርሰውበታል። ሚያዝያ 3 2018 ዓ.ም ከረፋዱ 4
ሰዓት ላይ መነሻውን ከላሊበላ ከተማ በማድረግ ወደ ጋሸና ከተማ ሬሽን ለማሰለፍ የተንቀሳቀሰው የአብይ ሰራዊት ባላሰበውና ባልጠበቀው ሁኔታ ከአበባይ ዳቦ ከተማና ከድብኮ ቆጋ በተሰነዘረበት የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። አገዛዙ በዚህ አውደ ውጊያ 18 የጠላት ኃይል ሲደመሰስ ከ25 በላይ ቁስለኛ ያስተናገደ ሲሆን ከላሊበላ ከተማ ተጨማሪ 3 መኪና ኃይል በመጨመርና ሽፋን እንዲሰጡት በማድረግ የተረፈው ኃይል ራሱን በማውጣት ያሰበውን ሳያሳካ ወደ ነበረበት ላሊበላ ከተማ ተመልሷል ሲል እዙ አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል አፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛ ሳምነው ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር ቢሆነኝ ቢያበይን መረጃውን አድርሰዋል። ይህ በእንዲህ እንዳለ በምዕራብ ግንባር 206ኛ ኮር አዳኝ ቡድን ከሌሊቱ 5 ሰዓት ተኩል በደብረ ማርቆስ ከተማ በፈጸመው የቦምብ ጥቃት 24 የአድማ ብተና አባላት ከነ አመራራቸው ህይወታቸውን ማጣታቸው ተነግሯል። በደብረ ማርቆስ ከተማ ከሌሊቱ 5 ሰዓት ተኩል ከጎዛመን ፖሊስ ጣቢያ አካባቢ ተነስቶ ወደ ጎታራ እየተንቀሳቀሰ በነበረ የጭነት ማመላለሻ ተሽከርካሪ ላይ በነበሩ 32ኛ ዙር ተመራቂ አድማ ብተናዎች ላይ የ206ኛ ኮር አዳኝ ቡድን በፈጸመው የቦምብ ጥቃት 24 የሚሆኑት ወዲያውኑ ህይወታቸው ሲያልፍ 3 አድማ ብተናዎች ከባድ ቁስለኛ ሆነዋል። ጥቃቱ ሸበል ሆቴል አቅራቢያ የተፈጸመ ሲሆን አገዛዙ ይጠቀምበት የነበረው ተሽከርካሪ ወድሞ አመራሮችን መሞታቸው ታውቋል ሲል የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት መረጃውን አድርሷል። የትብብር ለኢትዮጵያ አንድነት የፓርቲ አመራሮች የትንሣኤ በዓልን ከፖለቲካ እስረኞች ጋር ሲያከብሩ አሉ። የትብብር ለኢትዮጵያ አንድነት የፓርቲ አመራሮች ቂሊንጦ የሚገኙት እነ አቶ ክርስቲያን ታደለንና ሌሎችም በሚገኙበት ከጠዋቱ ጀምሮ በዓል ያሳለፉ መሆናቸውን አሳውቀዋል። የትብብሩ አባል እናት ፓርቲ እንዳሳወቀው በተለይ አቶ ዮሐንስና ዶክተር ካሳን ጨምሮ የጤና እክል ገጥሟቸው የነበሩ እስረኞችን ጠይቀዋል። በዓሉን በቂሊንጦ 15 የሚጠጉ እስረኞች ጋር ያከበሩ ሲሆን የበርካቶቹ መንፈሰ ጠንካራነትና ለህዝብ ና የሚከፈል ዋጋ አድርገው እንደሚቆጥሩት ታዝበናል ያለው ፓርቲው በአንጻሩ የጤናቸው ሁኔታ ከፍተኛ ክትትል እንደሚያስፈልገው ተገንዝበናል ሲል አክሏል። ከሰዓት በኋላ መስከረም አበራና ገነት አስማማው በሚገኙበት ቃሊቲ በርከት ያሉ አመራሮች እንዲሁ ተገኝተው በዓሉን ያሳለፉ ሲሆን ሁለቱም እንስቶች መንፈሰ ጠንካራነታቸው የሚያስተምር ነው ሲል እናት ፓርቲ አክሏል። ሆኖም የወይዘሪት ገነት የጤና ሁኔታ አሁንም ብዙ አልተሻሻለም ሲል ጠቅሷል። የመስከረም ህጻናት ልጆችም ትምህርት ቤት አንሄድም ከእናታችን ጋር ውሰዱን የሚለው ሁኔታቸው በከፍተኛ ሁኔታ ጫና እንዳሳደረባትና ለደም ግፊትና ተያያዥ የጤና እክሎች እንዳጋለጣት ታዝበናል ሲል ፓርቲው አስረድቷል። ትብብር ለኢትዮጵያ አንድነት የእስረኞች ሁኔታ ከምርጫው ጋር የማይነጣጠል አድርጎ እንደሚወስደው የገለጸ ሲሆን መንግስት መያዣ ከማድረግ ወጥቶና ፖለቲካዊ መፍትሄ ሰጥቶ ቢያንስ ውጣ ውረድ የሌለበትና የሌላ ወገን ፈቃድን የማይሽባቸውም በእጁ የሚገኙ እስረኞችን ያለምንም ቅድመ ሁኔታ እንዲፈታና ሰላም ትንሹን ግዴታውን በተግባር እንዲወጣ በአጽንኦት እንጠይቃለን ብሏል። ድርድራቸው ያልተሳካው አሜሪካና ኢራን መተማመን እንዳልቻሉ የሀገራቱ ባለስልጣናት አረጋገጡ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በፓኪስታን የኢራንን ጦርነት ያስቆማል ተብሎ ተስፋ የተጣለበት ድርድር ለረጅም ሰዓት ከተደረገ በኋላ ሳይሳካ ወደ ሀገራቸው ተመልሰዋል። ምክትል ፕሬዚዳንቱ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ እና የትራምፕ አማች ጃሬድ ኩሽነር አጅቧቸው ነበር። ጄዲ ቫንስ በሰጡት ጋዜጣዊ መግለጫ ወቅት በርካታ ነጥቦችን አንስተዋል። በኢስላማባድ ለ21 ሰዓታት ከኢራን ጋር ንግግር ቢደረግም ጦርነቱን ለማቆም የሚያስችል ስምምነት ላይ መድረስ ሳይቻል ቀርቷል ብለዋል። ከኢራናውያን ጋር በርካታ ተጨባጭ ውይይቶችን አድርገናል። ይህ ጥሩ ዜና ነው። መጥፎ ዜና ስምምነት ላይ ለመድረሳችን ነው። እናም ይህ ከዩናይትድ ስቴትስ የበለጠ ለኢራን መጥፎ ዜና ነው ብዬ አስባለሁ ሲሉ ቫንስ ተናግረዋል። ኢራናውያን አቋሞቻችንን የሚቀበሉበት ሁኔታ ላይ አልደረስንም ያሉት ምክትል ፕሬዚዳንቱ ለፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ እና ፊልድ ማርሻል አሲም ሙኒር ያላቸውን አድናቆት ገልጸው በድርድሩ ላይ ምንም አይነት ጉድለቶች ቢኖር ድንቅ ስራ በሰሩት ፓኪስታናውያን ምክንያት አልነበረም ብለዋል። ቫንስ ስለ ኢራን የኑክሌር አቅም ተጠይቀው ሲመልሱ ሀገሪቱ አሁንም ሆነ ወደፊት የኑክሌር ጦር መሳሪያ እንዳትታጠቅ መግታት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዋና ግቡ ነው ሲሉ መልሰዋል። ትራምፕ በድርድሩ ላይ መሳተፋቸውን ገልጸው ንግግሩ እየተደረገ ባለበት ወቅት ከፕሬዚዳንቱ ጋር ከግማሽ ሰዓት በላይ ወይም በርካታ ጊዜ ተነጋግረናል ብለዋል። ከዚህ ስንሄድ ትተን የምንሄደው ቀላል ምክረ ሀሳብ ነው። የመጨረሻና ምርጡ መደራደሪያችን ነው። ኢራናውያን ይቀበሉት ከሆነ የምናየው
የምናየው ነው ብለዋል። በፓኪስታን ኢስላማባድ በአሜሪካና ኢራን መካከል የተደረገውን ያልተሳካ ድርድር ተከትሎ የኢራን ውጭ ጉዳይ ሚኒስትር አስተያየቱን ሰጥቷል። ኢራን ቀደም ሲል አሜሪካ ከተለጠጠ ፍላጎቷ መታቀብ እንዳለበት ተናግራ ነበር። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጌ አሜሪካና ኢራን ወዲያውኑ ከስምምነት ይደርሳሉ ተብሎ እንደማይጠበቅ ተናግረዋል። ንግግሩ የተደረገው አለመተማመን፣ ጥርጣሬና ጥያቄ በተሞላበት ከባቢ ውስጥ ነው ሲሉ አክለዋል። ባጌ ለኢራን የተማሪዎች ዜና ኔትወርክ ከመጀመሪያውም በአንድ ጊዜ ከስምምነት ላይ እንደርሳለን ተብሎ መጠበቅ የለበትም፣ ማንም ቢሆን እንደዚህ ያለ ግምት ያለው አይመስለኝም ብለዋል። አክለውም አሁንም ዲፕሎማሲ ፈጽሞ አላበቃለትም ብለዋል። የቴህራንን ተደራዳሪ ልዑክ የመሩት የፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ አሁን ጊዜው አሜሪካ እምነታችንን ማግኘት ትችል እንደሆነ ወይም እንዳልሆነ የምትወስንበት ነው ብለዋል። ጋሊባፍ በኤክስ ገጻቸው ላይ ከድርድሩ በፊት ኢራን ቀና ልቦናና ፍላጎት ነበራት ብለዋል። ነገር ግን ከዚህ ቀደም የተካሄዱ ሁለት ጦርነቶች ጋር በተያያዘ ባለን ልምድ የተነሳ በተቃራኒው ወገን ላይ እምነት የለንም ብለዋል። የኢራን ልዑካን ቡድን የፊቱን የሚመለከት ጉዳዮችን አንስቶ ነበር። ነገር ግን ተቃራኒው ወገን በዚህ ድርድር የኢራናውያን ልዑክ እምነት ማግኘት ሳይችል ቀርቷል ሲሉ አብራርተዋል። በመቀጠልም በ40 ቀናት የኢራን ብሔራዊ መከላከያ ሰራዊት የተገኘውን ውጤት ለማጠናከር የምናደርገውን ጥረት ላፍታ ሸብረክ አንልም ያሉት ባለስልጣኑ ድርድሩ ውጥረት የተሞላው እንደነበር ተናግረው ፓኪስታንን ይህንን ድርድር ስላመቻቸች ምስጋናቸውን አቅርበዋል። ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥ 3753 ሰዎች መገደላቸው ዘገባዎች ያሳያሉ። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተደረጉ የአስክሬን ምርመራዎችን በመጥቀስ 2875 ወንዶችና 496 ሴቶች በጦርነቱ መገደላቸውን አስታውቀዋል። በኢራን ከፍተኛ የሟች ቁጥር የተመዘገበው በቴህራን ሆርሙዝጋንና ኢስፋሃን ከተሞች መሆኑ ተገልጿል። በመቶዎች የሚቆጠሩ ህጻናት የተገደሉ ሲሆን 7ቱ ዕድሜያቸው ከ1 ዓመት በታች እንደሚሆናቸው፣ 255ቱ ደግሞ ከ1 ዓመት እስከ 12 ዓመታቸው መሆኑ ተጠቅሷል። 121ዱ ደግሞ ከ13 እስከ 18 ዓመት ድረስ እንደሚሆናቸው መንግስት ይፋ ያደረገው መረጃ ያሳያል። በአሜሪካና በእስራኤል የአየር ድብደባዎች የተገደሉት ኢራናውያን ብቻ ሳይሆኑ በሀገሪቱ የሚኖሩ የአፍጋኒስታን፣ ሶሪያ፣ ፓኪስታን፣ ቻይና፣ ኢራቅና ሊባኖስ ዜጎች ጭምር ናቸው ሲል ቢቢሲ ዘግቧል። ቭላዲሚር ፑቲን በትንሣኤ በዓል በዩክሬን ጦርነት ለሚሳተፉ ወታደሮችና ቤተሰቦች ክብር እንዲሰጥ አሳሰቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመላው የኦርቶዶክስ ክርስትና እምነት ተከታዮችና የኢየሱስ ክርስቶስን የቅዱስ ትንሣኤ በዓል ለሚያከብሩ ሩሳውያን በሙሉ የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው ይህ ታላቅ የትንሣኤ በዓል በሚሊዮኖች የሚቆጠሩ ሰዎችን ልብ በደስታ ሕይወት እንደምታሸንፍ ባላቸው እምነት እንዲሁም የፍቅር የደግነትና የፍትህ ድልን በማብሰር ይሞላል ብለዋል። እያይዘውም በዓሉ በዘመናት የተሻገሩ አባታዊ ትውፊቶች እንዲሁም ጸንተው በሚኖሩ መንፈሳዊና ሞራላዊ እሳቤዎች ዙሪያ አንድ እንደሚያደርጋቸው ገልጸዋል። የሩሲያ ኦርቶዶክስ ቤተክርስቲያን ከሌሎች የክርስትና እምነቶች ጋር በመሆን አገሪቱን የበለጸገ ታሪካዊና ባህላዊ ቅርስ በመጠበቅ የቤተሰብ ተቋምን በማጠናከርና ወጣቱን ትውልድ በጥሩ ስነ ምግባር በማነጽ ረገድ ከፍተኛና ገንቢ ሚና እየተጫወተች መሆኑንም ፑቲን አድንቀዋል። በተጨማሪም የሃይማኖት ተቋማት ከመንግስት አካላት ጋር ያላቸውን ትብብር በማሳደግ ሀገሪቱ ውስጥ የሃይማኖቶችና የብሔሮች የጋራ መግባባትን በማበረታታት እንዲሁም በልዩ ወታደራዊ ዘመቻው በዩክሬን ጦርነት ላይ ለሚሳተፉ ወታደሮችና ቤተሰቦቻቸው ለሚያደርጉት ድጋፍ ጥልቅ እውቅናና ክብር እንደሚገባቸው ተናግረዋል። ፕሬዚዳንቱ መልካም የትንሣኤ በዓል፣ ጤና፣ ብልጽግናና መልካሙን ሁሉ እመኝላቸዋለሁ በማለት መልእክታቸውን አጠቃለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።